ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 13 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። የመጀመሪያው ሰበር መረጃ ሰላም ጠል ለሆነው ጽንፈኛ ቡድን ሊደርስ የነበረ 9 ፒኬኤም መትረየስ ከነ አዘዋዋሪዎቹ ሰላሌ ፊቼ ላይ በቁጥጥር ስር የዋለበት ልዩ የመረጃ ክትትል ኦፕሬሽን ይሆናል። በሰሜን ሸዋ ዞን ፊቼ ከተማ በጀግና ሀገር መከላከያ ሰራዊት በብሔራዊ መረጃና ደህንነት እንዲሁም በዞኑ የጸጥታ ግብረ ኃይል ብርቱ ክትትል በሰሌዳ ቁጥር አዲስ አበባ B6136 የወጣ መኪና መነሻውን ከጋምቤላ ከተማ አድርጎ አዲስ አበባን በማቋረጥ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለጽንፈኛው ቡድን ሊደርስ የነበረ 9 ፒኬኤም መትረየስ ማለትም ብሬን ከነ አዘዋዋሪዎቹና ተሽከርካሪው ጋር በቁጥጥር ስር መዋሉን የ6ኛ እዝ የአዋሽ ኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ ተናግረዋል። የሀገር ህልውናን አደጋ ላይ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራውን አንግቦ የግል ሀብቱን ለማካበት የሚንቀሳቀሰው ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በሰራዊቱ ብርቱ ክትትል የጥፋት ሴራው መምከኑንም ገልጸዋል። በህገወጥ የጦር መሳሪያ ዝውውር ተሰማርተው ሲሰሩ የነበሩ ጸረ ህዝብና ጸረ መንግስት አመለካከት ያላቸው 4 ቀንደኛ አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን የገለጹት ኮሎኔል ጋዲሳ ዲሮ ኑሯቸውን ደብረ ማርቆስ በማድረግ ለጽንፈኛ ቡድንና ለወያኔ የተላላኪ መረብ በመሆን ሲሰሩ መቆየታቸውን ገልጸዋል። ዛሬም ሆነ ነገም ለሀገራችን ሰላምና ደህንነት እውን መሆን የሚከፈለው መስዋዕትነት ሁሉ በመክፈል የኮሩ ሰራዊት ከዞን የጸጥታ ኃይሎች ጋር እያደረገ ያለው የጋራ ስራ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥልም ተናግረዋል። ቀጣዩ ሰበር መረጃችን ደግሞ አስደሳች ሰበር መረጃ ነው። በደራና አካባቢው ሲንቀሳቀስ የነበረውና ራሱን የምኒልክ እዝ በላይ ፍቃዱ ክፍለ ጦር ብሎ የሚጠራው ጽንፈኛ ቡድን አመራሮች የነበሩ በላቸው አየ የአደረጃጀቱ የፖለቲካ ኃላፊ፣ አማረ የአደረጃጀቱ ፍትህ ኃላፊ፣ ሽፈራው ታዬ ኦርዲናንስ ኃላፊ፣ አባቡ ዘጌ የአደረጃጀቱ ሎጂስቲክና 7 በተለያየ የአመራር ደረጃ የነበሩ ግብረ አበሮቻቸው ከነሙሉ ትጥቃቸው በሰላም ለጀግና ሀገር መከላከያ ሰራዊት እጅ መስጠታቸውን የአዋሽ ኮር ዋና አዛዥ ብርጋዴር ጄኔራል መስፍን በየነ ተናግረዋል። የጽንፈኛው የክፍለ ጦር ፖለቲካ ኃላፊ የነበረው በላቸው አየ በሰጠው አስተያየት እየታገልን የነበረው በአማራ ህዝብ ሰበብ ይሁን እንጂ ድርጊታችን የህዝቡን ሰቆቃ ከማብዛት ውጭ ምንም እውነተኛ የትግል ዓላማ የሌለው ስብስብ ስለነበረ ድርጊታችን አጸጽቶን መንግስትና ህዝብ ያቀረበውን የሰላም ጥሪ ተቀብለን በሰላም መተናል ሲል ገልጿል። አያይዞም ህዝባችንን ለማሳመን የምንጠቀመው አጀንዳ ያጣንበትና በግልጽ በመሸነፋችን ሰላማዊ አማራጭን እንድንቀበል ተገደናል ሲል ተናግሯል። በተያያዘ በቡድኑ የተሳሳተ ፕሮፓጋንዳ ተታለውና ሸፍተው የነበሩ 645 ታጣቂ የቡድኑ አባላት ከነ መሳሪያቸው እጅ መስጠታቸውን የክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተላ ተናግረዋል። በወረዳው 3 ክላስተሮች የዞን አመራሮች ጨምሮ ከህብረተሰቡ ጋር በተደረገ ሰፊ ውይይት የሰላም ጥሪውን በመቀበል የቡድኑ አመራርና አባላት በየዕለቱ እጅ እየሰጡ ይገኛሉ ብለዋል። ሌተናል ኮሎኔል ጌትነት ተላ እጅ ለሰጠው ታጣቂ ቡድን የተሃድሶ ስልጠና በመስጠት መልካም ዜጋ ሆነው ሀገራቸውን እንዲያገለግሉ ከእዙ በተሰጠ አቅጣጫ መሰረት ከወረዳው አመራር ጋር ስልጠና መጀመሩንም ገልጸዋል። ከሰሜን ጎጃም ዞን የጸጥታ ግብረ ኃይል ያገኘነው መረጃ ደግሞ የክልሉን ሰላም ለማረጋገጥና የህግ የበላይነትን ለማስከበር በተከናወኑ በርካታ ስምሪቶች የክልሉን ልማት ለማደናቀፍ ታጥቆ የተነሳውን ጽንፈኛ ቡድን መዋቅሩን በማፈራረስ መሳሪያውን በመማረክ ቁልፍ አመራሮቹን በመደምሰስና የጠላትን ሴል በመለየት በተወሰደው ጠንካራ እርምጃ አንጻራዊ ሰላም መስፈኑንና ይህንኑ በምሉዕነት ለማረጋገጥ በቅንጅት እየተሰራ እንዳለ ተመለከተ። በዚሁ
የስኬት ጉዞ ላይ ያተኮረና ሰላሙን ሙሉ ለሙሉ ማረጋገጥ በሚቻልባቸው መንገዶች ላይ የሰሜን ጎጃም ዞን የጸጥታ ግብረ ኃይል በሰላምና ጸጥታ ዙሪያ ከባለድርሻ አካላት ጋር በዛሬው ዕለት ውይይት አድርጓል። የዞኑ ጸጥታ ግብረ ኃይል ሰብሳቢና የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የመከላከያ ሰራዊትና ጥምር የጸጥታ ኃይሉ በከፈለ መስዋዕትነት ዞኑን ከዘራፊዎች መንጋጋ ነጥቆ የሰላም አየር እንዲተነፍሱ ማድረግ መቻሉን ገልጸው በተወሰደው እርምጃ የክልሉን ልማት ለማደናቀፍ ታጥቆ የተነሳውን ጽንፈኛ ቡድን መዋቅሩን በማፈራረስ መሳሪያውን በመማረክ ቁልፍ አመራሮቹን በመደምሰስና የጠላትን ሴል በመለየት ከፍተኛ ድል ተመዝግቧል ብለዋል። የሰሜን ጎጃም ዞን አስተዳዳሪና የዞኑ ጸጥታ ግብረ ኃይል ምክትል ሰብሳቢ አቶ አሰፋ ጥላሁን በበኩላቸው ከህዝባችንና ከጀግና ሀገር መከላከያ ሰራዊቱ እንዲሁም መላው የዞንና የክልል የጸጥታ ኃይሉ በመናበቡ ፍላጎቱን በማክሰም ረገድ ውጤታማ ስራ መሰራቱን አንስተዋል። በጥምር የጸጥታ ኃይሉ በተወሰዱ ህጋዊ እርምጃዎች በዞኑ አንጻራዊ ሰላም ማስፈን መቻሉን የዞኑ ዋና አስተዳዳሪ አቶ አሰፋ ጥላሁን ያብራሩ ሲሆን በቀጣይ በሚከናወኑ ስምሪቶች ዞኑ ሙሉ ለሙሉ ወደ ሰላሙ ተመልሶ የልማት ስራ ላይ እንዲያተኩር አቅጣጫ ተይዞ እየተሰራበት ነው ብለዋል። ሀገራችን ኢትዮጵያ ያለምንም ህጋዊ ታሪካዊና ተፈጥሯዊ መንገድ ከባህር በር እንድትነጠል የተደረገበት ታሪክ ይቅር የማይለው ደባ በጀግኖች ልጆቿ መስመር እንደሚይዝ በውስጥ ቁርጠኝነት በዓለም አቀፉ ማህበረሰብ ዘንድ ደግሞ ቅቡልነቱ እየሰፋ መሄዱን የሚያመላክቱ መረጃዎች እየወጡ ሄደዋል። በዳሎል ማዕከላዊ እዝ የጊቤ ኮር አዛዥ ብርጋዴር ጄኔራል ጀማል ከድር እንደገለጹት የታሪካዊ ጠላቶቻችንን ተልዕኮ አንግበው የሚንቀሳቀሱ ባንዳዎችን አደብ በማስገዛት የታላቋን ኢትዮጵያ የ130 ሚሊዮን ህዝብ የህልውና ጥያቄን ለማስመለስ ኮሩ በሙሉ ዝግጁነት ላይ ይገኛል ብለዋል። የእናት ሀገራችንን ሰላምና አንድነት የማይሹ እንዲሁም ሌት ተቀን እኩይ ሴራቸውን የሚጠነስሱ ጠላቶቻችን ከምንጊዜውም በላይ አይቀጡ ቅጣት ይቀጣሉ ሲሉ በአጽንኦት የገለጹ ሲሆን ጄኔራል መኮንኑ ይህንኑ የገለጹት በዛሬው ዕለት የጣምራ ክፍለ ጦር ለወራት ባሰለጠናቸው የሁለተኛ ዙር ልዩ ሻምበል የማስመረቂያ ፕሮግራም ላይ በቄለም ወለጋ ዞን በሰዮ ወረዳ ተገኝተው ባደረጉት ንግግር ነው። ጄኔራል መኮንኑ በስልጠና ተፎካካሪ ለነበሩ ሰልጣኝና አሰልጣኝ ሽልማት ያበረከቱ ሲሆን ሁሉም የሰራዊቱ አባላት ቀጣይ በሚሰጠው ተልዕኮ ለከፍተኛ ድል እንዲዘጋጅ አሳስበዋል። በማዕከላዊ ጎንደር ዞን በጭልጋ ወረዳና አይከል ከተማ የመንግስትን የሰላም ጥሪ ተቀብለው ከገቡ ታጣቂዎች ጋር በወቅታዊ ሰላምና ልማት ጉዳዮች ዙሪያ ከፍተኛ አመራሮች የውይይት መድረክ በዛሬው ዕለት አካሂደዋል። በውይይቱ ወቅት ተሳታፊዎች መንግስት ያቀረበውን የሰላም ጥሪ ተቀብለው የገቡ አካላት የዲዲአር እና የሙያ ስልጠና በመውሰድ ወደ ልማት መግባታቸው በአካባቢያቸው ሰላም ላይ አዎንታዊ ለውጥ እንዳመጣ ጠቅሰው በተለይም ከጫካ ስቃይ ወደ ሰላማዊ ኑሮ መሸጋገራቸው ለሌሎችም በጫካ ያሉ ታጣቂዎች ተስፋ የሚሰጥ መልእክት ይሆናል ብለዋል። ተሳታፊዎቹ ሰላም የሁሉም ነገር መሰረት ነው በማለት የአካባቢ ሰላምን ለመጠበቅ ከማህበረሰብ ጋር በመቀናጀት መስራት እንደሚገባ ጠቅሰው እንዲሁም መንግስት በሰጠው የሰላም ምህረት የስልጠናና የበጀት ድጋፍ ለመቋቋም ያደረጉትን ድጋፍ ምስጋና የሚገባው መሆኑንም ገልጸዋል። መገዳደል ይብቃ፣ ሁላችንም ለሰላምና ለልማት መቆም አለብን በማለት ከመንግስት ጎን ሆነው ለዘላቂ ሰላምና ልማት ከመንግስት ጋር በጸጥታው በኩል አብረው ለመስራት ቁርጠኛ መሆናቸውንና ለሰላም መስፈን የበኩላቸውን እንደሚሰሩ አንስተዋል። በሌላ በኩል አሁንም በጫካ የሚገኙ የተወሰኑ ታጣቂዎች የሰላም ጥሪውን ተቀብለው እንዲገቡ ጥሪ የቀረበ ሲሆን በዚህ ሂደት የሃይማኖት አባቶች፣ የሀገር ሽማግሌዎችና የተለያዩ የማህበረሰብ ክፍሎች የበኩላቸውን አስተዋጽኦ እንዲያበረክቱ ተጠይቋል። እንዲሁም የሰላም ጥሪውን ተቀብለው የገቡ አካላት ወደ ተለያዩ የሥራ መስኮች ለማሰማራት በተደራጀ መንገድ ጠንከር ያለ ድጋፍ እንዲቀጥል መንግስት የጀመረውን ተግባር አጠናክሮ እንዲቀጥልም ጠይቀዋል። ጽንፈኛ ኃይሎች ጽምዶ በሚል የፈጠሩት የዝርፊያና የውንብድና ቡድን ከውስጥና ከውጭ ጠላቶች ከትህነግና ከሻቢያ የሚሰጣቸውን ትጥቅ ስንቅና ፍራሽ አጀንዳ ለመቀበል የሚመላለሱበት ወረዳ ነው በተባለው በዋግ ኽምራ ብሔረሰብ አስተዳደር በሳላ ሰየምት ወረዳ ከሁሉም ቀበሌዎች ከተውጣጡ የማህበረሰብ ክፍሎችና አመራሮች ጋር በመሻ ከተማ በወቅታዊ ቀጠናዊ አካባቢያዊና የሰላም ጸጥታ ጉዳዮች ዙሪያ በዛሬው ዕለት ወሳኝ ውይይት ተካሂዷል። በተካሄደው ውይይት የሳላ ሰየምት ወረዳ ሚሊሻ ህዝቡና አመራሩ የአካባቢያቸውን ሰላም ለማረጋገጥ እያደረጉ ያሉት ተጋድሎ ቀላል ያለ መሆኑና ከወረዳው ውጭም በክልሉ ብሔረሰብ አስተዳደሩና
በሀገር አቀፍ ደረጃ ዘላቂ ሰላም እንዲመጣ የበኩላቸውን አስተዋጽኦ እያበረከቱ እንደሚገኙ ተመላክቷል። ወረዳው ጽንፈኛ ኃይሎች ከውስጥና ከውጭ ጠላቶች ከትህነግና ከሻቢያ የሚሰጣቸውን ትጥቅ ስንቅና አፍራሽ አጀንዳ ለመቀበል የሚመላለሱበት በመሆኑ ማህበረሰቡ ከአካባቢው የጸጥታ አካላትና ከጀግና ሀገር መከላከያ ሰራዊቱ ጋር በመሆን ሰላምን ለማረጋገጥ ትግሉን አጠናክሮ እንዲቀጥልም ተጠይቋል። በተጨማሪም ጽንፈኛ ኃይሎች አፍራሽ አጀንዳዎችን፣ የተለያዩ የሚዲያ አማራጮችን ተጠቅመው የሀገርን ሉዓላዊነት አደጋ ላይ ለመጣል ክልሉንና ብሔረሰብ አስተዳደሩን እንዲሁም ወረዳውን የብጥብጥ ቀጠና ለማድረግ እየሰሩ በመሆናቸው ይህን አፍራሽ ዓላማቸውን ማክሸፍ ከሁሉም ሰላም ወዳድ ዜጋ የሚጠበቅ መሆኑ በውይይቱ ተነስቷል። በውይይቱ በኢፌዴሪ የሀገር መከላከያ የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ሻምበል ፈረደ፣ የዋግ ኽምራ ብሔረሰብ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሄኖክ ነጋሽ፣ የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሲሳይ ብሩና ሌሎች የማህበረሰብ ክፍሎች መገኘታቸውን ከሳህላ ሰየምት ወረዳ ኮሚኒኬሽን ያገኘነው መረጃ አመልክቷል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ለዕለቱ የመረጥንላችሁ አበይ ዜና ደግሞ በቅርቡ ጽንፈኛው ቡድን ለተወሰኑ ሰዓታት በመግባት በህዝብ የጤናና የትምህርት ተቋማት እንዲሁም በግለሰቦች ንብረት ላይ ከፍተኛ ዝርፊያና ውድመት የፈጸመባት የደብረ ታቦር ከተማ አስተዳደር ከከተማው ነዋሪዎች ከሃይማኖት አባቶችና ከመንግስት ሰራተኛው ጋር በወቅታዊ የሰላምና ጸጥታ ጉዳይ ላይ በዛሬው ዕለት ውይይት አድርጓል። ጽንፈኛው ቡድን ደብረ ታቦርን በመያዝ የሚፈልገውን ድርጊት ለመፈጸም ቢመጣም በአመራሩ ቁርጠኝነትና በሁሉም የጸጥታ ኃይል ተጋድሎ የጠላት ኃይል ትልቅ ኪሳራ ደርሶበትና ተመቶ መመለሱም በመድረኩ ተነስቷል። ህዝቡ በከፍተኛ የተጠቂነት ቁጭት ያደረገው ውይይት ደርሶናል፣ ቀጥሎ አቅርበነዋል። ጦርነት ከጥፋት እንጂ ከልማት አላየንበትም። ከሽባቄላ እኔ እንደ ጓደኞቼ ሙቼ በሆነ ተወልጄ ያደኩበት አገር ላይ እንደዚህ አይነት ነገር ሆኖስ ማየቴ በጣም ተሰምቶኛል። የራሴን ሀብት ማቃጠል፣ ቅርስ፣ ይሄ ትክክል ነው? የኢትዮጵያ ታሪክ ይሄ ነው? ልጆቻችሁን ምከሩ፣ ልጆቻችሁን ተቆጡ እየተባለ ነው። 30 ዓመት ሙሉ ህዋት ሰርቶት የሄደው ሴራ ነው። አሁን እኮ ችግሩ ጎበዝ ህይወታችን ለማሰንበት እያልን ነው እንጂ እነዚህ ሰዎች 2-3 ናቸው። ህዝብ እኮ ማዕበል ነው። ህዝብ እኮ ኃይል ነው። እርግጠኛ ነኝ እንደው ቢበዛ ከ10 ሺና እንደው ቢበዛ 10 ሺህ እንትን መሳሪያ ይምጣ። የበለጠ የለም እዚህ ደብረ ታቦር ከተማ መሳሪያ የበለጠ ጀግና የለም መሳሪያ ያልያዘ። ግን ምን ሆነ የጎደልና አንድ አለመሆናችን። አንድ እንሁን 170-80 ቢሮ በዚያው ልክ የተቃጠለው ንብረት የኔ ነው፣ ያንተ ነው፣ የሁሉም ነው። የጤና መምሪያውን ጉዳይ የደቡብ ጎንደር አጠቃላይ ህዝብ በበሽታ እንዲያልቅ የተደረገ ሴራ ስለሆነ የአካባቢው የገጠር ህብረተሰብ አካባቢዎች ሁሉ መጥተው እንዲያዩትና በዚያ ላይ ፋኖና ሻቢያ ህዋት ከፍተኛ የሆነ ለህዝብ ያልቆሙ መሆናቸውን አንደርስታንዲንግ እንዲወስድ ያስፈልጋል። ንብረት አይቃጠልም። ስንት ህፃናት የሚማሩበት ትምህርት መጽሐፍ፣ እናቶች ህፃናት የሚታከሙበት መድኃኒቶች እነሱ መቃጠል የለባቸው ተቃጥለዋል። ይሄ በስንት ነው እንግዲህ የት ነው የሚመጣው? እያለ እንኳን መድኃኒት አልቋል እየተባለ ስንት ነው ክልትም የነበር ማለት ነው። አሁን ግን ይኸውልህ ወደመ። እንግዲህ ሌላ ኃይል ስለተጨመረ ሌላ ኃይል ስላለ ነው ይህንን የንብረት ማቃጠል ቂም ስላላቸው ማለት ነው ሻቢያና ህዋት ይህንን ሊያደርጉ የቻሉትና ይሄ በስፋት ለህብረተሰቡ በግልጽ መነገር መቻል አለበት። ይሄ ብቻም አይደለም መስማትና ማየት ያለበት። በቁጭት ተነስቶ አገሩን እንዲከላከል ዓላማው ትክክል እንዳልሆነ የወያኔና የሻቢያ እጅ እንዳለበት ለህብረተሰቡ ግልጽ መደረግ መቻል አለበት የሚል ነገር ነው ያለኝ። እንደ ዞን አስተዳደር የጸጥታ አካሉ ራሱ ከ100 ምናምን ፖሊስ አለው ነው የሚባለው። ከ100 ምናምን በላይ
ከመቶ ምናምን በላይ የታጠቀን ኃይል ይዞ ያውም ትጥቅ ከተማ አስተዳደራችን የሌለውን ትጥቅ ይዞ መከላከል ሲችል በዚህ ልክ እኔ ለውድመት መዳረጋችን ተገቢ አልነበረም። ይህንን መከላከል ይችል ነበር የሚል ነገር ነው ያለኝ። ሌላው ግን ለወደመው ንብረት እኔ እውነቴን ነው እኔ ይቅር የማይባል የታሪክ ጠባሳ ነው ጥለውብን ሄዱት። እውነት ለመናገር እኔ ከዚህ ከኛው ወጡ ናቸው ወይ ብለን እስከ መስጠራጠር ድረስም እኮ ትደርሳለህ። እኛ ምንድነው መደረግ መቻል ያለበት? መሪዎቻችንን ማገዝ መቻል አለብን። እኛ እንደ ህዝብ መሪው ብቻውን መንቀሳቀስ መቻል የለበትም። እኛ ከእነሱ ጋር ጎን ለጎን ሆነን እነሱን የምናግዝበት ሁኔታ መፈጠር መቻል አለበት። ያን ምንድነው የምናደርገው? መረጃዎችን በመስጠት መረጃን እንዴት እንሰጣለን፣ ለማን እንሰጣለን የሚለውን ነገር አጤናን አስተውለን መረጃዎችን በመስጠት ከተማችንን ልንታደጋት ይገባል። እኔ ከዚህ በላይ ኪሳራ ሊገጥመን አይገባም። እውነቴን ነው የምነግራችሁ። ሁላችሁም ያዘናችሁበት ሁኔታ አለ። ግን ማዘን ብቻውን ዋጋ ስለሌለው በተቻለ መጠን እኔ ከመሪዎቻችን ጎን ሆነን መረጃዎችን በመስጠት መቃወም ያለብንም በመቃወም የሚመጣብንን መስዋዕትነት ራሱን በመቀበል እኔ ከተማችንን ህልውና ማስጠበቅ መቻል አለብን እንደ ህዝብ። አንድ የንስሐ አባቴ በየጊዜው እየኮተኮቱ እና የሰራውን ጥፋት ተናገር ካልተባልኩኝ ጥፋት ስለመጥፋቴ እኔ ያውቃለሁ እንዴ? ሲጀመር አስታውሰዋለሁ። ለምን ነው ዝም የምትሉ? በተለይ አባቶች ለምን ዝም ትላላችሁ? ለምን በአድባራት ለምን አትናገሩ? የእናንተ እኮ ሰፊ መድረክ እኮ አለ። ከእናንተ በላይ የሚሰማል የሚደመጣል። ማዕበሉ ሲመጣ ሁሉን ጠርጎ ይበላል አይምርም። እና ሰፊ መድረክ አለ፣ ሰፊ ህዝብ ይመጣል። ስለ ሰላም አትሰብኩም? ኃላፊነታችን በሚገባ እየተወጣን አይደለንም። በጣም ደፍሬ ነው የምናገር። እኔ አሁን ማንሳት የፈለጉት እዚህ ላይ እኛ ከእውነት ጋር ነው የቆምነው ወይስ ደግሞ ከጩኸቱ ጋር ነው የቆምነው የሚለውን ነገር ማስተዋል አይሻልም? የዚያ ሁሉ ታሪክ ባለቤት አሁንም ጠላት በዛ ልክ አፍሮ በመመለሱ በእርግጠኝነት ኩራት ነው የተሰማን። ብዙ የሚያሳዝን ነገር ሳይሆን ኩራት ነው የተሰማን። በዚያ ልክ ሳይቀመጥ በመሄዱ ሰውም እዚሁ እንሙት ብሎ በመታገሉ አንድ፣ ሁለተኛ ደግሞ ተወልደን እዛው እኛ ኢትዮጵያዊ በሆነ ዜጋ ይህንን ያህል ንብረት ማውደም፣ ይህን ከተማ ከመሰረቱ ለማጥፋት መጣር፣ እያንዳንዱ ቤት ገብቶ መዝረፍ፣ ይህን ሳይ በእውነት ስሜት ውስጥ ትገባለህ። እውነት ኢትዮጵያዊ ነን እውነት ብለህ ያልሆነ ስሜት ትይዛለህ። እንደተባለው ከኛ ከተማ ውጭ ደቡብ ጎንደር፣ ደራ፣ እስቴ፣ ስማዳ፣ ጋይንት፣ እብናት የመንግስት ሰራተኛን ትናንት አሰልፎ 300 ሺህ ብር ነው ግብር የተቀበሉ። ያውም ሰዓት ወስኖ እስከ 4 ሰዓት 3 ሺህ ብር ካላመጣ ትረሸናለህ ተብሎ እየተበደረ ነው ወስዶ የከፈለ። እዛ ውጭ ይሄ ሌላ ሀገር አይደለም እየጠራን ያለ ነው። እኛ ወንድሞች ያሉበትን የእኛን ከተማ ዙሪያ ነው እየጠራን ያለ ነው። ተሰልፎ የመንግስት ሰራተኛ 300 ሺህ ብር የከፈለ ግብር ተጥሎበት እያንዳንዱ ሰው በአንድ ቀን ካላመጣ ትረሸናለህ ተብሎ የከፈለ ብዙ ወንድሞቻችን አስፋልት ላይ ተረሽነዋል። ይህን ስታይ ያስወጣንበት መንገድ ከከተማችን ሀሳባቸውን አለማሳካታችን ጀግነት ይሰማና ያወደሙትን ነገር ስታይ ደግሞ ትናደዳለህ። እና ሁለት ነገር ወስደናል። ጣሊያን 1928 እስከ 1933 ሀገራችን ወሮ ነበር። ጣሊያን ከሀገራችን ተጠራርጎ እስከሚወጣ በ1933 እስከሚወጣ ድረስ ያለውን ቅርስ እየዘረፈ የቆየ ቢሆንም መሰረተ ልማት ግን እንደዚህ አላወደምም። ይልቁንም ለራሱም ጭምር እንዲመቸው በማሰብ መንገዶች ይሰራ ነበር፣ አንዳንድ መሰረተ ልማቶች ይገነባ ነበር እንጂ የተገነባ መሰረተ ልማት ይህን ዛሬ ያየነውን ያህል አልጎዳም ብሎ መደምደም አይቻልም። ነገር ግን የዛሬውን ያህል ጥፋት አልፈጸመም። እንደውም በጣሊያን ጊዜ የተሰራ ፎቅ፣ በጣሊያን ጊዜ የተቀደመም የተቃጠሉትን ቤቶች አይታችኋል። ጣሊያን የሰራው ቤት ነው። በጣሊያን ጊዜ የተሰራ ድልድይ፣ በጣሊያን ጊዜ የተሰራ እንዲህ አይነት ሐውልት እያልን የምናነሳቸው የምንጠራቸው ብዙ ነገሮች አሉ። ዛሬ እኮ የሰራነውን አንጀታችን አስረን ከህዝብ ሀብት ሰብስቦ የተሰራ ቢሮ፣ ተሽከርካሪ፣ የተለያዩ ቴክኖሎጂዎች እንዳለን ሲነዱ
በጣም ያሳዝናል። ያሳየናችሁ የመንግስት ተቋም ብቻ ነው እንጂ ያላያችሁት የግለሰቦች ቤት ነዷል። ቤታቸው የነደደ እቃቸው የተዘረፈ ግለሰቦች በጣም ማት ናቸው። ማት ነው። አይታችሁ አዘልቁትም። አንዱ እሴታችን፣ ባህላችን መጠያየቅ፣ መደጋገፍ፣ መረዳዳት ስለሆነ ይህንንም በግላችሁ የዞራችሁ እንደምትጠይቁ፣ እንደምታዩ፣ እንደምትደግፉ አልጠራጠርም። ከዚህም በላይ ዋጋ ሊያስከፍለን እየሰራ እንደሆነ ማወቅ አለባችሁ። አሁን ሁላችንም ዛሬ እዚህ ተቀምጠን በሰላም እየተነጋገርን ያለ ነው ጥላት እዚህ ማደር ስላልቻለ ነው። ማደር በቻለባቸው ከተሞች እንደ ንፋስ መውጫ አይነት በየቤቱ እየወጣ እየገባ እየፈተሸ የግሌ ትጥቅ ነው እያልን ስንኮራራበት የነበረው መንጥሮ ወስዷል። መንጥሮ ዲሏ ጩቤ ይዞ ሆድሽን ነው ምቀድ የባልሽን መሳሪያ አንጭ እያለ ባልየው እንኳን ቢጠፋ ከተደበቀበት እያስቆፈረ መሳሪያ ለቅሞ ወስዷል። መሳሪያ ብቻ አይደለም፣ ሰው ከቤት እያስወጣ አደባባይ ላይ፣ ኮብልስቶን ላይ፣ አስፋልት ላይ ረሽኗል። ማት ሰው ነው የተረሸነ። ንፋስ መውጫ ማት ሰው ጥላት ቦታውን ከተቆጣጠረ በኋላ በየቤቱ እየገባ ረሽኗል። ደብረ ታቦር እዚህ አንድ ቀን አድሮ ቢሆን ከእናንተና ከእኛ መካከል ማን ሊረሸን እንደሚችል አናውቀውም። አሁንም የሃይማኖት አባቶች በመውቀሳ ሳይሆን እዚህ በላይ ማስተማር ይጠይቀናል። አሁን የምለው ሚስጥር የከተማችን ባህል እና ሴት ተጠብቆ እንዲኖር ከፈለግን ማስተማር ግን አለባቸው። እዚህ በኋላ ከፍርሃት ከቆፈን መውጣት። ከዚህ በላይ ውድመት እኮ የለም። ከዚህ በላይ ሞት፣ ከዚህ በላይ ከወደመው በላይ እዚህ በላይ ሞት የለም። እሱን የማስተማር አሁንም ቢሆን ይሄም ወድሞ ያለ አግባብ የሄደ ሰው እንዲመጣ እኮ እኛ ትናንት መግለጫ ሰጥ ጥሪ እያስተላለፍን ስለወደመ እዚህ በላይ እንላቀቅም አላልንም። አሁንም የሚመጣ ሰው መምጣት አለበት። ማገዝ ማለት በሀሳብ ማገዝ ማለት በተለያየ መንገድ ቀጥታ አንደኛ እኮ ጦርነት መሳሪያ ይዛችሁ እንድትገቡ አንፈልግም። እኛም እንደ ትናንትና አይነት ዘራፊ ሲመጣ ግን ወጥቶ ተመለስ፣ ከተማችን እዚህ በኋላ በቃው፣ ከዚህ በኋላ ስቃይ መሸከም ማየት አይፈልግም የሚል ነገር እንድትሉ ነው የማሳስበው።